ከጋብቻ ውጪ በነበረን የግብረ ስጋ ግንኙነት አንድ ልጅ ወልደናል። እስከ 3 ወር ድረስ አብረን ቆየንና ከዛ በኋላ ድምፁ ጠፋየት እንዴዳ አላቅ። እኔ የተከበርኩ ባለ ትዳር ነኝ። እስከ ዛሬ ሲዋሽኝ ነበር። ትንሽ ልጅ ነች፣ የልጅ ኩያ ነች። ክርስትናም አብረው የቆሙት በሰዋዊነት ነው። ምስክሮቼ የእሱ ጓደኞች ናቸው። ስለዚህ የልጁ አባትነት ተረጋግጦ ቀለብ እንዲቆርጥ ይደረግልኝ የሚል እንዴ እኔ ምን ላድርግ? ደጋግሜ ነግሬሃለሁ፣ መከሬሃለሁ። እኔ ላይ ተመሰከረ። ስነ ስርዓት ያስቀጣል። ስለዚህ አባቱ ስሙን እናውቃለን። ቆይ ስርዓት ያዝ። ለኔ ወደዚህ ያስረዱ። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ የዳኛ ይታይ ፕሮግራም ተከታታዮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የሆነው የዳኛ ይታይ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ ዳኛ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከኔ በስተቀር ከሳሽ፣ ተከሳሽ፣ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ ህግን አለማወቅ ከተጠያቂነት አያድንም የሚለው መረጃ የተከተላችሁ የዳኛ ይታይ ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታደርጉ የሁል ጊዜ መልእክቴ ነው። እንግዲህ ዛሬ ማስተማሪና አዝናኝ የሆነ ፕሮግራም ይዤላችሁ ቀርብ ያለው ጉዳዩ ምንድነው፣ ክርክሩ፣ ፍርዱ ምን ይመስላል የሚለውን አብረን የምንከታተለው ነው የሚሆነው። እኔ ወደ ችሎት ልገባ ነው። ተከታተሉ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሪት እጅጋየሁ አበራ። አቤት ቀርቤያለሁ። ተከሳሽ አቶ እንግዳ ታየ። አቤት ቀርቤያለሁ። ቀርባችኋል? አዎ ቀርበናል። ጥሩ። እንግዲህ ከሳሽ ከተከሳሽ ጋር በነበረን ከጋብቻ ውጪ ግንኙነት ለ5 ዓመታት አብረን የግብረ ስጋ ግንኙነት እያደረግን ያሳለፍንና አገባሻለሁ በማለት በዚሁ መካከል በነበረን ግንኙነት ህፃን አማረ እንግዳን ጥር 2 2017 ዓ.ም የወለድኩኝ ሲሆን በዚህ መካከል ተከሳሽ ለተወለደው ልጃችን እስከ 3 ወር ድረስ ቀለብ እየቆረጠና እየጠየቀ ያለ ሲሆን ከዛ በኋላ ግን ህፃኑን አይቶም አያውቅም፣ ቀለብም ቆርጦ አያውቅም። ስለዚህ የልጁ አባትነት ተረጋግጦ ቀለብ እንዲቆርጥ ይደረግልኝ የሚል ክስ ነው ይዘሽ የቀረብሽው። እስቲ ከወለድሽ ስንት ጊዜ ሆነሽ? አሁንስ ያለሽበት ሁኔታም እንዴት ነው? ግንኙነታችሁንም በተመለከተ አስረጅ። እሺ ከተዋወቅን 5 ዓመት ሆኖናል እና በተዋወቅን ጊዜ በጣም መልካም ሰው፣ በጣም ለኔ ሐሳቢ ጥሩ ሰው ነበረ። በጣም ነበር የሚንከባከበኝ። ከዛ ያው ሴት ነኝና የሆነ ታይም ላይ እርግዝና ተፈጠረ ማለት ነው። ከዛ በኋላ እንደዛው ራሱ በጣም ሲንከባከበኝ የምፈልገውን ነገር እየገዛልኝ በቃ በየው ቤተክርስቲያንም ስንሄድ የትም ስንሄድ አብረን ነበር የምንሄደውላ። ሁሉም ነገር ላይ እሱ አለ። በቃ ነው ያለውበት ቦታ ሁሉ እሱ አለ። ከዛ የሆነ ሰዓት ላይ ያው እርግዝና ተፈጠረ እንዳልኩሽ እንትን ተባለ፣ ወለድኩኝ። ከዛ በዛ ጊዜ እሱ መጥቶ በቃ ያው እንዳልኩሽ ሲንከባከበኝ ነበረ በጣም ምናምን። ክትትሉን የሆስፒታል ክትትሉን አብሮሽ ይሄድ ነበረ? አዎ በጣም ነበረ። ሁሌ በቃ በሄድኩኝ ቁጥር ምናምን እሱ ከኔ ይለይ ሁሌ ነበር አብረን የምንሄደው ምናምን። ከዛ ወለድኩኝ ምናምን። የተወለደ ጊዜ ራሱ እሱ ነው ልጁን በእጁ ተቀብሎ እንትን ያለው ማለት ነው። እና ሆስፒታል አባት ሲባል የተቀበለው እሱ ነው? አዎ እሱ ራሱ ነው የተቀበለው። ከዛ ክርስትና ራሱ ከጓደኞቹ ጋር ምናምን ተሰብስበን ነው እንዳለ ሄድ ነው። አንድ አይነት ልብስ አሰፍተን ሄድ ነው ምናምን። ከዛ የዛኔ ክርስትናው ቀን ራሱ ልጄ ብሎ በአባትነት ተቀብሎ እንደዛ ነበር ያሳለፈው ክርስትናውን ራሱ። ከዛ እስከ 3 ወር ድረስ አብረን ቆየንና ከዛ በኋላ ድምፁ ጠፋየት እንዴዳ አላቅ። እና አሁን እኔ የምጠይቀው የተከበረው ፍርድ ቤት እንዲደረግልኝ የሚፈልገው ነገር እኔ ምንድነው፣ አንደኛ አባትነቱን አምኖ እንዲቀበል፣ ሲቀጥል ደግሞ ለልጁ ቀለብ እንዲቆርጥልኝ ነው የምፈልገው። ልጁ ከተወለደ ስንት ጊዜ ሆነው? ጥር 2 2017 ዓ.ም ከ1 ዓመት ከ3 ወር በፊት ነው የተወለደው። አሁን እርስዎ ከማን ጋር ነው ያሉት? ያለሁት ከአባቴ ጋር ነው። የወለደ አይጥል አይደለም የሚባለው። ያው ከአባቴ ጋር ነው የምኖረው። እናቴ ሞታለች። ያው ከአባቴ ጋር ነው እያሳደግኩ ያለሁት። በጓደኝነት ስንት ጊዜ ነው የቆያችሁት? በጓደኝነት 5 ዓመት ነው አብረን የቆየ ነው። እንደውም አገባሻለሁ ምናምን ብሎ ራሱ የዛን ታይም ላይ እንትን ብሎ ነበር። ቀለበት፣ የወርቅ ቀለበት ሁላ ቤተክርስቲያን ወስዶ አድርጎልኝ ነበር። አገባሻለሁ በማለት አታለለኝ እኮ
በምን ምክንያት ማለት የተታለሉበት? እንዴት አድርገው ነው ያታለሉ? ልጅ የለኝም ትዳር የለኝም ምንም የለኝም ብሎኝ ነበር የተዋወቀ እና ልጅና ትዳር አላቸው አለው። ሲጀመር ባለፈው ለታ የአባቴን ጓደኛ አግኝቼው ነበር። አቶ መኮንን ይባላሉ። እሳቸውን አግኝቼ ከዛ እኔ እኮ ሰውዬ ይቅርብሽ ምናምን ነገር እንትን እያለ ነው እንትን አለው ምንድነው ትዳር አለው ምናምን እየተባለ ነው። ከዛ እሱን ቀስ ብዬ መጥቼ ስጠይቀው ኧረ ዝም በይ አንቺ ሰውኛን ለማለየት የፈጠረው ነገር ነው ብሎላ ዋሸኝ። ግን አንቺ ልጅ የምትናገሪውን ነገር ታውቂያለሽ? ለኔ አስረዳ። ክቡር ፍርድ ቤት እያጭበረበረች ነው የትም ስትዞር። እኔ ምንም ያጭበረበርኩት ነገር የለም። የተከበሩ ዳኛ ራሱ ልጁ ባለቤት ትዳር እያለው ነው እኔን እንትን ያለኝ። በዛ ላይ ደግሞ ልጁ አላቅም ምናምን ብሎ ካደ። ቆይ ለኔ ነው በየተራ ታስረዳላችሁ። እንግዲህ ከጋብቻ ውጪ በነበረን የግብረ ስጋ ግንኙነት አንድ ልጅ ወልደናል። ልጁ የአንተ ነው፣ ስለዚህ አባትነቱን ተቀብለው ቀለብ ይቁረጡልኝ የሚል ክስ ነው፣ ወይም ደግሞ በፍርድ ቤት ይረጋግጥልኝ የሚል ክስ ነው የመጣው። ምን ይላሉ? በሁለታችሁ መካከል ስለነበረው ግንኙነት ያስረዳል። እኔ ግን መጀመሪያ እዚህ እኮ የቀረበችው ፍርድ ቤት ነው እንድትናገር የምፈልገው ነገር የትም ስዞር ነው ያረገዝኩት። አንተ ጥሩ ደግሞ ስላለ አጥንቼ አባትነትን ላረጋግጥ ፈልጌ ነበር። ምስክር እኮ አለ፣ ቪዲዮ አለ፣ ፎቶ አለ፣ ጓደኞች አሉ። ምስክር እኮ አለ። ምስክር አስቀምጫለሁ። ለኔ ነው ወደዚህ ማስረዳት ያለባችሁ። ጎን ለጎን አትነጋገሩ። ለኔ ያስረዱኝ። ምን በመካከላችሁ ስለነበረው ግንኙነት ያስረዱኝ። ክቡር ፍርድ ነበራችሁ ግንኙነት? እኔ የተከበርኩ ባለትዳር ነኝ፣ የ3 ልጆች አባት ነኝ። ባለቤቴም ክፍለ ሀገር ነው የምትኖረው። ትልቅ ስራና ስምና ዝና ያለኝ ሰው ነኝ። ተራ ግንኙነት ነበረን። 1 ዓመት ከምናምን ያህል እንገናኝ ነበር። ከዛ በዘለለ ግን ሌላ ጠንከር ያለ ግንኙነት አልነበረንም። እሷ ያቀረበች ያለችው ሀሳብ ግን ለእኔ ግራ ነው ስለምትለው ነገር ውሸት ነው የተከበረው ፍርድ ቤት። እኔ ራሱ ከወለድኩኝ በኋላ ነው ራሱ ትዳር እንዳለው ያወቅኩት። ውሸታም ባለፈው እኔ ስጠይቅ ምንድነው ለኔ እንደዚህ አይነት ሌላ ቃላቶችን አትጠቀሚ። ክስሽ ላይ ብቻ ተኮረሽ ያለውን ነገር በጥሩ ቃላት አስረጅ። እኔ ይሉት የተከበረው ፍርድ ቤት እኔ ከ9 ወር እርጉዝ ሆኜ ነው እንደዚህ አይነት ነገር የሰማሁት ማለት ነው። የአባቴ ጓደኛ ነው እንደዚህ ብሎ ነገረኝ። ከዛ እንደዛ ብዬ ስጠይቀው አይደለም እኛን ለማለየት የተፈጠረ ነገር ነው ምናምን ብሎ እንትን አለፈ። አሁን ደግሞ ከ3 ወር በኋላ ከጠፋ በኋላ ይኸው እዚህ መጥቶ ያለውን ነገር ያወራል። ልጁ የማነት አለ። ታዲያ ልጁን ለምንድን ነው የተቀበልከው? ይዛኔ አባትነት አምና አይደለም የተቀበልከው? ሲጀመር ጓደኞቹ ራሱ በጣም ነው የሚያውቁ። ኢቨን እንትን የሚከታተለኝ ዶክተር ነርሶቹ ራሱ ሳይቀሩ ነው የሚያውቁት ይሄንን ጉዳይ ማለት ነው። ጓደኞቹ ምናምን ታዩ በቃ አብረን ቤታቸው ነው የምናከብረው። ምንም ነገር ሲፈጠር አብረን ነው የምንሄደው። ከሱ ጋር በደንብ ነው የሚያውቁት ጓደኞቹ። በጋራ የምትገናኙት የት ነው? ጓደኞቹ ቤት ነው። ተከራይተን እንኖራለን ምናምን ብሎ ነበረ። ግን ጓደኞቹ ቤትና ሆቴል ነው እንትን የምንለው። ክቡር ፍርድ ቤት የነበረን ተራ ግንኙነት ነው። ትንሽ ልጅ ነች፣ የልጄ እኩያ ነች። እኔ አብሬ ያስከታተላት የነበረው ሰው የለኝም፣ ቤተሰቦቼ ነገር ከሰሙ አጉሎናል፣ እቸገራለሁ፣ እባክህ እርዳኝ ብላ አታላኝ ነው። እኔም ደግሞ ትልቅ ሰው ነኝ፣ አባት ነኝ፣ አዝኝላት በየዋህነት ነው። የዋህነት እንደዚህ ፍርድ ቤት የሚያስገድር ከሆነ ምን አላውቅም። እኔ ከዚህ በኋላ ልማር ልችል ካልሆነ በቀረ በዛ ክትትልም ስትሄድ አብሬ ገንዘብ ስለሌላት ስራ ስለሌላት ይዣት ይሄድ ነበር። ስትወልድም እሺ አባት ቢጠየቃል እኮ አለችኝ። በሰብአዊነት ነው እንደው ሰው የለኝም ስላለች ነው 9 ወር ሙሉ አብረዋት ሆስፒታል የሚመላለሱት ወይም ደግሞ ልጁ ከተወለደ በኋላ ክርስትናም አብረው የቆሙት በሰብአዊነት ነው። ክቡር ፍርድ ቤት ይዋት እስቲ እቺ አሁን ትንሽ ልጅ ነች። ለዚህች ልጅ የሚያዝን ሰው ይኖራል? እኔ ደግሞ ተፈጥሮ ያዛኝ ነኝ፣ ልበሩሩህ ነኝ። ይህንን ደካማ ጎኔን ተጠቅማ ነው እባክህ ያለችኝ። እኔ መጨረሻ ሴራው አልገባኝም ነበር። ለካ አባትነት ድርሻውን ለእኔ ሰጥታ ተቆራጭም እንዳረግ የትም ዞራ የወለደችው ልጅ ለእኔ ለመለጠፍ እንዳሰበች በኋላ ነው የገባኝ። ክስ ሲመጣልኝ ነው የገባኝ እንጂ እኔማ ክትትልም ስትሄድ አብሬ እያዘው እጇን እያያዝኩ ታክሲም እያወጣው ከዛ መጨረሻም ስትወልድም እሺ ማን አባት ይሄ ነገር እንዴት ይሆናል ስትለኝ እኔ አላሰብኩም። እሺ ብዬ ተቀበልኩ፣ አደረግኩ። ይሄ ወንጀል ነው እንደ ክቡር ፍርድ ቤት እንዴ? እኔ እንደዚህ አይነት የዋህነት እኮ እዚህ ደረጃ ያደርሳል ብዬ በፍጹም አስቤ አላውቅም። የነበረን ግንኙነት ተራ ግንኙነት ነው። ለጋብቻም ይህን ያህል ለእርግዝና ለአባትነት የሚያበቃ በፍጹም አይነት ግንኙነት የለንም። አልፎ አልፎ ያው እንገናኛለን። እንደ ጓደኛ ሲሉ ምን አይነት ጓደኝነት ነው? እንደ ቤተሰብ አለኝ የ3 ልጆች አባት ነኝ እያሉ ነው። ከእሷ ጋር የነበረን ግንኙነት ቤተሰብ ያውቃል? በጭራሽ። እንዴት አድርጎ ቤተሰብ ያውቃል? እኔ እኮ ባለትዳር ነኝ እንዴ! እቺ ቤትም የምትዞር ሴት እንዴት ብዬ ነው ለቤተሰብ የማስተዋውቀው? እንዴ ነውርም አይደል እንዴ? ነውር እኮ ነው። ምን ብዬ
ያክስቴ ልጅ አለች አጎቴ ልጅ ወይ ስራ ባልደረባ አይደለም ቤተሰብ አለ ወይ ብዬ ስጠይቀው ቤተሰቦቼ ሞተዋል፣ ዘመድ አዝማድ የለኝም ብሎ አንድ ቤተሰብ ከሱ ማቀው የለም ከጓደኞቹ ውጪ ስለሱ ቤተሰብ ማቀው ነገር የለም። እሱ ግን እኔም ቤተሰቦች ያውቃቸው። እሺ አሁን ለማንኛውም ይሄ ሰው እየዋሸ ነው፣ ዋሽቶኛል፣ ትዳር እንዳለው ልጅ እንዳለው ምንም ማቀው ነገር የለም፣ ቤተሰብ ዘመዶቹን ራሱ አላስተዋወቀኝም የለኝም ብሎ እስከዛሬ ሲዋሸኝ ነበር። ስለዚህ አሁን የምፈልገው ነገር አንድ ነገር ነው። አንደኛ አባትናቱ ይረጋገጥልኝና ቀለብ ይቆረጥልኝ። አሁን የምፈልገው ይሄንን ነው። እንዴ አባትነቴ ተረጋግጦ ቀለብ ይቆረጥልኝ? ምን ብዬ ያላገባሁሽ ሴት ነው እንዴ? ለኔ ወደዚህ ያስረዱ እንዴ ክቡር ፍርድ ቤት እንዴ ምን እያለች ነው? እኔ ያላገባኋትን ሴት በተራ ጓደኝነት የያዝኳት ሴት የትኛው ህግ ነው አባትነትና አባትነት ይረጋገጥ ተቆራጭ ቁረጥ የሚል ህግ አለ እንዴ? በሀገራችን እንደዛ አይነት ህግ አለ እንዴ? እኔ እኮ የተከበርኩ ትልቅ ሰው ነኝ። 3 ልጆች አሉኝ እኮ ክፍለ ሀገር ለስራ እኮ ነው የመጣሁት። እንዴ ምን እያለች ነው? አባቱን ፈልጊና እዛ ተቆራጭ ምናምን በይ እንጂ እንዴ እባክሽ። ፎቶ ቪዲዮ የክርስትናው ማስረጃ አለ ደጋግሜ ለኔ ወደዚህ አስረዱ። በየትኛው ህግ ነው ያገባሁሽና ነው ተቆራጭ አባት ነው የምትይኝ? ቆይ ስርዓት ያዝ። ለኔ ወደዚህ አስረዱ። አትጨቃጨቁ። ጎን ለጎን ማስረዳት ካለብህ ለኔ ነው ለሱ አይደለም። እሺ ክቡር ፍርድ ቤት። ስለዚህ የነበረን ግንኙነት ወደ ትዳር የሚያመራ አይደለም። የልጁም አባት እኔ አይደለሁም። ግንኙነት ነበረን ግን ከኔም አልተረገዘም ነው እያልክ ያለው? በትክክል ክቡር ፍርድ ቤት። ግንኙነታችን ወጣ ገባ ተራ ግንኙነት እንጂ የትዳርና የልጅ የመውለድ እቅድ ምናምን ኖሮን የተገናኘ ነው ግንኙነት አይደለም። የምንገናኘውም አልፎ አልፎ ነው። የሆነ ጓደኞቼ ቤት የሆነች ፔኒሶ ምናምን ነው የምንገናኘው። እንዴ ምን ማለት ነው? አባት ነህ እንዴ? ያላገባ ሰው አባት መሆን ይችላል እንዴ? ህግስ ይህንን ይቀበላል እንዴ? እንዴ ማንም አባት ነህ ባለች ሴት ተቆራጭ እንደዛ አይነት ህግ አለ እንዴ በሀገራችን? ምስክሮቼ የእሱ ጓደኞች ናቸው። አብረውን የነበሩ ሁሉን ነገር የሚያውቁ ክርስትናው ላይ ነበሩ፣ ሆስፒታሉ ላይ አብረውን ነበሩ። ሙሉ ነገር የሚያውቁ ስለኛ ታሪክ ሙሉ የሚያውቁ ጓደኞች የእሱ ጓደኞች ምስክር። እሰይ እንኳን ሌላ ሰው አላመጣሽ። ጓደኞችማ የኔ ምስክሮች ናቸው። እስኪ እናያለን። እንደሱ አትከራከሩ በቃ። እሺ ምስክሮቼ አብረውን የነበሩ ሁሉን ነገር የሚያውቁ በክርስትናም ቢሆን ሆስፒታልም ቢሆን ሁሉም ነገር ላይ አብዛኛውን ነገር የሚያውቁ የእሱ ጓደኞች ናቸው ምስክሮቼ። ጥሩ ክቡር ፍርድ ቤት። እንኳንስ ሌላ ሰው አልሆነ የኔ ጓደኞች ከሆኑ የእሷ ምስክሮች እነሱማ ለእኔ የሚመሰክሩልኝ የእሷ ምስክሮች ጓደኞቼ ናቸው ብላለች። ስለዚህ የእሷ ምስክሮች እንደኔ ምስክር ሆነው እንዲቆጠሩልኝ እፈልጋለሁ። ጥሩ እንግዲህ የግራ ቀኛችሁን ክርክር አዳምጫለሁ። የምስክሮችን ቃል መስማት አስፈላጊ ሆኖ ስለተገኘ የምስክሮችን ቃል ለመስማት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚሁ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሪት እጅጋየሁ አበራ። አቤት ቀርቤያለሁ። ተከሳሽ አቶ እንግዳ ታየ። አቤት ቀርቤያለሁ። መዝገቡ የተቀጠረው የምስክሮችን ቃል ለመስማት ነው። ምስክሮች ተሟልተው ቀርበዋል? አዎ ቀርበዋል። ጥሩ እሺ። አንደኛ ምስክር ይግቡ። ቀምጥ። ስሞትን ማን ልበል? ጥላሁን አባተ። እድሜ? 47። ስራ? የመንግስት። አድራሻ? ቦሌ ክፍለ ከተማ ወረዳ 11 የቤት ቁጥር አዲስ። ጥሩ። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አሉት? የለኝም በፍጹም። እዚህ ሊመሰክሩ የመጡበትን ጉዳይ ያውቃሉ? በተወለደው ልጅ አባትነትን ለመመስከር ነው ያለው። እስኪ የሚያውቁትን ይናገሩ። እሺ ከዚህ በፊት ከእሷ ልጅ ጋር አንድ ላይ ተደጋጋሚ ሳየው ተው እያልኩት ነበር እረፍ፣ ምክንያቱም የዚችን ልጅ ህይወት እንዳታበላሽ እያልኩ በተደጋጋሚ መክሬው ነበረ። እሷንም መማቃት በሱ ነው። ከሳሽን ለስንት ጊዜ ያውቁታል? ለ3 ዓመት በተደጋጋሚ ከእሷ ጋር ሰውተው እያለን እየመከር ነው። በኋላ ያለው ግንኙነታቸው እየጠበቀ መጣ። ከዛ በአጋጣሚ ማርገዟን ስሰማ በጣም ደነገጥኩ እና ማርገዟን የሰሙት ከማን ነው? ከእሱ ነው የሰማሁት እና ጠየቅኩት። ስጠይቀው ቀለል አድርጎ እኔ ያሳድጋለሁ ልጁን በጣም ስለምወዳት እሷን ማጣት አልፈልግም ብሎ በፍቅር አንድ ላይ ነበሩ። እኔ ከኔ ያረገዘች አልኩ እንጂ ማርገዟን ነገርኩ እንጂ። ቆይ ጣልቃ አይግቡ። ድል ሰጦታለሁ መጠየቅ የሚፈልጉት ነገር ካለ። አሁን የምስክሩ ተራ ነው። ተከሳሽ ትዳር እንዳለው ያውቃሉ? አዎ ትዳር አለው፣ ልጆችም አሉት። ሚዛን ቴፒ ነው የሚኖረው።
ለምን ለከሳሽ አልተናገሩም? ይሄን አዎ በወቅቱ በጣም ተወደዋለች፣ የዋህም ነች፣ በጣም ተወደው ነበርና ይጎዳታል ብዬ ስላሰብኩ ለካ ጠላቴ አንተም እሱም ናቸው። ለኔ ወደዚህ እድል ሰጥሻለሁ። እሺ ጣልቃት ይቀጥሉ። ከዛችን ልጅ ማርገዟን ስንሰማ ከጥብለ ሁኔታውን መፍትሄ እንዲያገኝ ከትብለጽ ጋር ሆነን ትብለጽ ማናት? ባለቤቴ ነች። እና በወቅቱ ምሳ ጋበዝናቸውና ስለ ሁኔታው አስረዳናቸው እና እነሱም ሲሉን በቀላሉ ከወለደች በኋላ አባቷም ያውቃሉ እንደሚጋቡ ለአባቷ አሳውቀዋል። አባቷም እንደሚጋቡ ነው የነገሩን ከወለደች በኋላ። ከዛ ከወለደች በኋላ ሆስፒታል ሁሉ ሄደን ነበረ። ስትወልድ ማለት ነው። ስትወልድ ሆስፒታል ሄደን ልጁ ከተወለደ በኋላ ነርሷ የልጁ አባት ማን ነው ስትል በደስታ ነበረ እኔ ነኝ ብሎ ስብስፍ ብሎ የተቀበለው ልጁን የተቀበለው እና የልጁ አባት እሱ ነው። ወይኔ በጓደኝነት እንደዛ እንዳልተማማልን እዚህ በአደባባይ በእኔ ላይ ትፈርድ፣ በእኔ ላይ ትመሰክር። ስነስርዓት ያስቀጣል። እኔ ምን ላድርግ? መሰክር ጣልቃ እንዳትገባ። እኔ ምን ላድርግ? ቀድሜ ነግሬሃለሁ፣ ቀድሜ መክሬሃለሁ፣ እንዳትጎዳት ብያለሁ። እና ልጁ ከተወለደ ወዲያ ያው ሁሉ ፍቅር ለልጅህ ያለው ፍቅር አንተም ልጅን እኔ እንደምወደው ታውቃለህ። የክርስትና አባት አድርገኛል። እንደገና የክርስትና አባት አድርገኝ የክርስትና አባት አድርጎኝ የህፃኑ የክርስትና አባት ነኝ። ለክርስትና አባት አድርጎኝ ያን ሁሉ ፍቅራቸው አሁን ለፍርድ ቤት ሲደርስ ቅድም እንዳስረዳሁት በጣም እዚህ መድረስ ያልነበረ እንዴት ነበር የክርስትናው ሲነሳ? እስቲ የነበረውን ነገር አስረዱኝ። ኧረ በጣም በደስታ ነበረ እና የተደገሰው ድግስ በጣም ሰርግ ይመስል ነበረ። እሱ ራሱ በጣም ደስተኛ፣ እሷም በጣም ደስተኛ ነበሩ። ማስረጃ ፎቶዎች ሁሉ አሉ፣ ቪዲዮዎች አሉ። እኛ ራሳችን ደስተኛ ነበርን። በማግስቱ ሁሉ ደግመነው ነበር ከደስታ የቀረው ቤተሰቦች ለብቻ ከተጠሩት ውጭ ለብቻ ሆነን እንደገና በደስታ ነው ያሳለፍነው። የክርስትና ሰርተፍኬት ራሱ አብረን ሄደን ያወጣ ነው። አባት የሚለው በሱ ነው፣ በሱ ስም ነው የወጣው። ያም ማስረጃ አለ። ምን ተፈጥሮ እንደሆነ እኔ እንጃ ለዚህ ፍርድ ቤት እንደደረሰ እንጂ እሷን በጣም ተወደው ነበር፣ እሱም በጣም ይወዳል። በልጁም ደስተኛ ነበር፣ እኔም በልጁ ደስተኛ ነበርኩ የክርስትና አባት በመሆኔ እና ክቡር ፍርድ ቤት ያልተመሰከረልሽ ነገር አለ? ተመስክሮልኝ። ጥያቄ አለክ? አይ ክቡር ፍርድ ቤት ጥያቄ አይደለም። እኔ እንዲህ ስንት ወንዝ እንዳልተሻገርን በህይወታችን ስንት እንዳልተማማልን የልብህ ጓደኛ እንዳልተባባልን ከዳኝ፣ በአደባባይ አዋረደኝ። ከማዘን በስተቀር ምንም አልልም። ሚስጥር ብዬ ነበር ያዋየሁት እንጂ እንደዚህ በፍርድ ቤት በአደባባይ የትም እኔ ምን ላድርግ? ደጋግሜ ነግሬሃለሁ፣ መክሬሃለሁ። ልጅህ ልጄ ነው። የክርስትና አባት እስከሆንኩ ድረስ ኃላፊነት የተቀበልኩት እኔ ነኝ እና ያንን መካድ በፍርድ ቤት በህዝብ ፊት አልችልም። ጥሩ አዝናለሁ። ጨርሰዋል። እናመሰግናለን። አመሰግናለሁ የተከበረው ፍርድ ቤት። ሁለተኛ ምስክር ይግቡ። አቤት ይቻለሁ። ስሞትን ማልበል? ወይዘሮ ትብለጽ አበራ እባላለሁ። እድሜ? 35። ስራ መንግስት። አድራሻ? ቦሌ ክፍለ ከተማ ወረዳ 11 የቤት ቁጥር አዲስ። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አለሽ? ምንም የለንም፣ ጸብም ምንም የለንም። የባለቤት ግን ጓደኛው ነው። ጥሩ። ለምን እዚህ ፍርድ ቤት ዛሬ እንደቀረብሽ ታውቂያለሽ? በተወለደው ልጅ ላይ ለመመስከር ነው የቀረብኩት። ጥሩ። እስቲ የምታውቂውን አስረጅ። አዎ ቅድም እንዳልኩሽ እንደነገርኩሽ የባለቤት ጓደኛ ነውና አንዳንዴ ቅዳሜ ይመጣሉ፣ እሁድም ይመጣሉ፣ ቡና ይጠጣሉ፣ አንዳንዴ ምሳ ይበላሉ። ያው ቤተሰባዊ ግንኙነት አለ እና በዛ ነው ከሱ ጋር የተዋወቅ ነው። ከሳሽ ምንድን ናት ለተከሳሽ? አዎ እጮኛው እንደሆነች የፍቅር ጓደኛው እንደሆነች ብሎ ለእኛ መጥቶ ያስተዋውቃል። እኛ ቤት ይዟት ይመጣል። ፍቅረኛው ናት፣ እጮኛው ናት። ለእኛም ሲያስተዋውቀን ፍቅረኛ ናት፣ እጮኛ ናት ብሎን ያስተዋውቃል እና በዛ ነው የምናውቀው። ለስንት ጊዜ ያውቃቸዋል የእነሱን ግንኙነት? ለ3 ዓመት ያክል እናውቃቸዋለን። እንግዲህ ከሳሽ የወለደችው ልጅ የማን ነው? የእሱ ነው። የማን ይሆናል?
እንደውም አረገዘች ብሎ ሲነግረን እስኪ ካንቺ ልምድ አካፊያት፣ የሚያምራትን ነገር ጠይቂያት እና ስሪና አብያት፣ እስኪ የትኛው ሆስፒታል እንከታተልላት ብሎ ሁሉ ይለኝ ነበር። እና በቃ ብዙ ነገር የእርጉዝ ልብስስ የት እንግዛላት፣ የት ሾፕ እንሂድ ምናምን ነገር ሁላ ይለኛል። እና እነግረዋለሁኝ፣ አካፍለው ነበር። እና በቃ በጣም ደስተኛ ነበር። ልጁ የሱ ነው፣ ምንም አይነት ጥርጥር የለውም። ሆስፒታል ራሱ ስንሄድ ቀድሞ ሄዶ ምጧ መጣ። ቀድሞ ከሄዱ በኋላ ደወለልን፣ ሄድን፣ ደስ አለን፣ ወለደች። ልጁን ራሱ እናትየዋ ሳታቅፍ ነው ተንሰፍስፎ እኔ ራሴ ለቀፍሎ ማቀፊያ ይዞ ነው የመጣው ገና ሳትወልድ። እና በአዲስ ማቀፊያ አቀፋት። በጣም ደስ አለው። አለፈ፣ ሁሉ ነገር አለፈ። ክርስትናም ደረሰ። ልብስ እናማርጭኝ ሲለኝ ኦኬ ደስ ይለኛል ብዬ ልብስ አማረጥኳቸው። አንድ አይነት አሰፉ። እኔና ባለቤቴም ለነሱ ሞራል ብለን አንድ አይነት አሰፋን። ይቺ ልጅ ሕፃን ስለሆነች ሞራሉ አንድ አይነት ነካ ብለን አንድ አይነት አሰፋን። ደስ አላቸው። ባለቤቴም የክርስትና አባት ሆናለው ማለት ነው። ይሁን ደስ አለን። እኛ በቃ ወንድ ልጅ ደስ ይላል፣ እሰይ ደስ ይላል ብለን ባለቤቴ ያቅፎት እቤት እንኳን እስኪደርስ ድረስ አላቆየውም። እስኪ ግማሽ መንገድ እንኳን እኔ ልቀፈው ነው ያለው። እና በቃ ክርስትናው አንድ አይነት ልብስ አሰፍተን ጨርሰን ለብሰን በቃ ቆንጆ በሆነ ሁኔታ አለፈ። እና በቃ የክርስትና ወረቀት ራሱ የክርስትና የልደት ካርድ ራሱ ከወረዳ አብሮ ሄዶ ነው ያመጡት። የክርስትና ወረቀት ራሱ ከቤተ ክርስቲያን የራሳቸው አብሮ ሄዶ ነው ያመጡት ከባለቤቴ ጋር። በጣም ደስተኛ ነበር። እና ስናይ ሁሉም የአባቱ ስም የሱ ነው። ስለዚህ አባቱ ስሙን እናውቃለን። ያልተመሰከረልሽ ነገር አለ? ተመስክሮልኛል። ጥያቄ? ክቡር ፍርድ ቤት፣ አይ እኔ ከዚህ በላይ ምንም ጠይቆም የለም። ያው በጓደኛ ከመከዳት በላይ ሌላ ምንም ሽንፈት የለምና ምንም የማቀርበው ጥያቄ የለኝም። ጥሩ ጨርሰዋል። እናመሰግናለን። መሄድ ትችያለሽ። እኛም እናመሰግናለን። ጥሩ እንግዲህ ችሎቱ የምስክሮቹን ቃል ሰምቷል። መዝገቡን መርምሮ ውሳኔ ይሰጣል። እስከዛው አረፍ አረፍ በሉ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሪት እጅጋየሁ አበራ አቤት ቀርቤያለሁ። ተከሳሽ አቶ እንግዳ ታየ አቤት ቀርቤያለሁ። ቀርባችኋል። ጥሩ ያው መዝገቡ የተቀጠረው መርምሮ ውሳኔ ለመስጠት ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ከሳሽ ከተከሳሽ ጋር ከጋብቻ ውጪ በነበራቸው ግንኙነት ልጅ ወልደዋል? አልወለዱም? ወልደዋል ከተባለ ተከሳሽ ለወለዱት ልጅ አባት ናቸው? አይደሉም? አባት ናቸው ከተባለ ቀለብ ሊቆርጡ ይገባል? አይገባም? የሚለውን ፍርድ ቤቱ መርምሯል። ከሳሽ ባቀረቡት ክርክር ከተከሳሽ ልጅ አልወለድኩም፣ ትዳር አለኝ፣ እኔ በጓደኝነት እንጂ ሌላ ግንኙነት የለንም ብለው ተከራክረዋል። በዚሁም ላይ ከሳሽ ያቀረቧቸው ምስክሮች ተከሳሽ የኔ ምስክሮች ናቸው ያሉ ሲሆን አንደኛና ሁለተኛ ምስክር በሰጡት የምስክርነት ቃል ተከሳሽ ጋር ግንኙነት እንደነበረ አገባታለሁ እንዳሉ እንዲሁም በሆስፒታል ቆሞ የተቀበሉና ክርስትና ሕፃኑ ሲነሳ አባት መሆኑን ገልጾ ቆሞ ያስነሳና በአጠቃላይ ከከሳሽ ጋር ለ3 ዓመት ያክል አብረው መሆናቸውን የሚያውቁ መሆኑን የምስክርነት ቃላቸውን ሰጥተዋል። ተከሳሽ ይህንን የሚያስተባብል ምንም አይነት ማስረጃ አላቀረቡ። በተሻሻለው የቤተሰብ ሕግ ቁጥር 143 1 መ በፍርድ ቤት ውሳኔ አባትነት እንዲታወቅ ስለማድረግ በፍርድ ስለሚደረግ አባትነት በሚለው ስር በሕግ የታወቀ ግንኙነት ሳይኖራቸው የልጁ እናትና አባት የተባለው ሰው በሕግ በተመለከተው የእርግዝና ጊዜ ቀጣይነት ባለው ሁኔታ በግብረ ስጋ ግንኙነት አብረው የኖሩ እንደሆነ አባትነት በፍርድ ሊታወቅ እንደሚችል ይደነግጋል። ስለሆነም ተከሳሽ ከከሳሽ ጋር ከ3 ዓመት ላላነሰ ጊዜ አብረው እንደነበሩ ምስክሮች ስላረጋገጡ ፍርድ ቤቱ የሕፃን አማረ እንግዳ አባት ናቸው በማለት ወስኗል። አባት ናቸው ከተባለ ደግሞ ተከሳሽ በዚሁ በተሻሻለው የቤተሰብ ሕግ ቁጥር 197 መሰረት ለሕፃኑ ምግብ፣ መኖሪያ፣ ልብስ፣ ጤናውን የሚጠብቅበት አስፈላጊ የሆነውን የመስጠት ግዴታ አለባቸው። ግዴታ አለባቸው ከተባለ ከሳሽ ለልጃቸው ምን ያህል ቀለብ የሚሆን መቁረጥ አለባቸው ሲባል በተሻሻለው የቀለብ አወሳሰን መመሪያ ቁጥር 1/2016 መሰረት ከደሞዛቸው 21.1% 9400
95 ብር እየቆረጡ በከሳሽ የሂሳብ አካውንት ውስጥ እንዲገባ በማለት ፍርድ ቤቱ ውሳኔ ሰጥቷል። ቀለቡ በተቋረጠበት በማንኛውም ጊዜ መዝገቡን የማንቀሳቀስ መብት የተጠበቀ ነው። ይግባኝ መብት ነው። ወጪና ኪሳራ ግራቀኛችሁ ተቻቻሉ ተብሏል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። የተከበረው ፍርድ ቤት በጣም አመሰግናለሁ። ስለተፈረደልኝ ደግሞ በጣም ደስተኛ ነኝ እና አንድ የተረዳሁት ነገር እንደውም ከትዳር ውጪና በትዳር ውስጥ የሚወለድ ልጅ ሁለቱም እኩል መብት እንዳላቸው እና ደግሞ ከትዳር ውጪ በወለድኩት ልጅ ማለት ነው ፍርድ ቤት ችሎቱ ወስኑልኝ ቀለብ ቆርጦልኛል። ምስክሮቼ ለጓደኛቸው ሳያዳሉ ለኔ እውነትን ብለው ለእውነት ስለመሰከሩ አመሰግናለሁ። ክቡር ፍርድ ቤት አመሰግናለሁ። እኔ ከዚህ በፊት የነበረኝ አረዳድ ከትዳር ውጭ የተወለደ ልጅ የአባትነት መብትን ጨምሮ ሌሎች ሁሉም ጥቅማ ጥቅሞች ይኖሩታል ብዬ በፍጹም ለአንድ ቀን አስቤ አላውቅም ነበር። በዛሬው ችሎት እዚህ ፍርድ ቤት በዚህ ጉዳይ ላይ መጥቼ ከቀረብኩና የግራ ቀኝ ክርክር ታይቶ ውሳኔ ከተሰጠኝ በኋላ ግን ከትዳር ውጭ የተወለደ ልጅ አባትነትን ጨምሮ ሁሉም መብቶች በሕግ ፊት እንደሚከበርለትና ድርሻም እንደሚኖረው በሚገባ ተገንዝቤያለሁ። በመጨረሻም በተሰጠኝ ፍርድ መሰረት ሁሉን ነገር ተቀብያለሁ። ማንኛውንም የአባትነት ግዴታዬንም በሚገባ እወጣለሁ። ውድ ተመልካቾቻችን ከዛሬው የችሎት ውሎ የምንማረው ታላቅ ቁም ነገር ቢኖር አባትነት በስሜት የሚገነባ ምርጫ ሳይሆን በሕግ ፊት የሚጠየቁበት ከባድ ኃላፊነት መሆኑን ነው። በተሻሻለው የቤተሰብ ሕግ ቁጥር 143(1) መሰረት ጥንዶች በሕግ ፊት የታወቀ ጋብቻ ትስስር ባይኖራቸውም እንኳን በእርግዝናው ወቅት ቀጣይነት ባለው ሁኔታ አብረው ከኖሩ አባትነት በፍርድ ሊረጋገጥ ይችላል። አንድ የአባትነት ከተረጋገጠ ደግሞ በዚሁ ሕግ ቁጥር 197 እና በቀለብ አወሳሰን መመሪያ ቁጥር 1/2016 መሰረት ለሕፃኑ ምግብ፣ መጠለያ፣ ልብስና የጤና እንክብካቤ የማሟላት ግዴታ የወላጁ እንጂ የፍቃደኝነት ጉዳይ አይደለም። ማንም ሰው ሌላ ትዳር ስላለው ብቻ የገዛ ልጁን የመካድም ሆነ የመጣል መብት የለውም። ወላጅነት በሕሊናም ሆነ በሕግ ፊት የሚያስጠይቅ በመሆኑ ልጆቻችንን በጋራ ልናሳድግ ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾቻችን እንዲቀርብላችሁ የምትፈልጉት የሕግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።